አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በየዓለም ዳርቻ ሰላማችሁ ብዙ ስትበልልኝ። ስራ፣ ጤና፣ ህይወት እንዴት ይዛችኋል? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬም እንደተለመደ በአዲስ ቪዲዮ እናንተን ለሚጠቅም የሚያዝናና ቪዲዮ ይዤላችሁ መጥቼዋለሁ። እንድትጠቀሙት ቪዲዮን እስከ መጨረሻ ድረስ አዳምጡት። ይጠቅማቸዋል ማለት ነው። ቪዲዮውን እስኪ እናዳምጥ። ለእናንተ የሚጠቅም እናንተን የሚያጽናና ነገር ነው። ለእናንተ ወደ እናንተ ይዤላችሁ የሚመጣው ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። ነባሮችን እጅግ አድርጌ አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉልኝ፣ ኮሜንት ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። በያላችሁበት ሁላ አላህ ይጠብቃችሁ። እናንተ የሰራችሁትን እናንተ የምትበሉት እናንተ የምትደሰቱት አላህ ያድርግላችሁ። ከልቤ ምኞቴ ነው። የሰው ልጅ ውዱ ስጦታው ተስፋው ነው። በተስፋ ውስጥ ጥንካሬ አለ። በተስፋ ውስጥ ነገ አለ። በተስፋ ውስጥ እምነት አለ። በተስፋ ውስጥ ብርሃን አለ። ጨለማ ባይኖር ጨረቃን እንደማናያት ሁሉ ችግሮችን ባይኖሩ የፈጣሪን ጸጋ ባልተረዳን ነበር። ሌሊቱ ጨለማው ሲበረታ ንጋቱ ቅርብ እንደሆነ እወቅ። ሐዘንና ጭንቀት ፈተናው ሲበረታ ደስታና እፎይታ ቅርብ እንደሆነ እወቅ። ተስፋ ካለ ከችግርም በኋላ እፎይታ አለ። ሁሉም ያልፋል። እና እንደተረዳችሁት ነው። አንዳንዴ ጭንቀት ሲበዛን ሊነጋ ሲል ይመሻል ይባል ለምን እንዴ? ሊነጋ ሲል ይመሻል ይጨልማል ይባላል። እና አላህ አንዳንዴ የሆነ ነገር ለእናንተ ስጦታ ሊሰጣችሁ ያው በሆነ ነገር ይፈትናችኋል ማለት ነው። ያኛውን ፈተና ግን በትዕግስት ተቋቁመን ስደት ላይ ሆነን ብዙ አይነት ችግሮች ያጋጥሙናል። ያኛ ችግሮች ለመልካም ነው ብለን አስበን በትዕግስት አሳልፈን አላህ በዚህ ነገር ውስጥ እኔን ሊያስተምረኝ የሚችለው ነገር ቢኖረን ቢሆን እንጂ የተሻለ ነገር ቢሰጠን ቢሆን እንጂ። በእርግጥ ሰውነንና ለጊዜ የሚደርሱትን ነገሮች ሁሉ ልንጎዳ እንችላለን፣ ሊሰማንም ይችላል። ሆኖም ግን ትንሽ መለስ ስንል አላህን አመስግነን ላደረገልን ነገር አመስግነን እሱ ለኛ ከኛ በላይ አዋቂ ነውና እሱን ብናመሰግነው እሱ ላደረገን ነገር ደግሞ እንኳንም ኸይሩን አስበህልኝና አላህ ሆይ ከዚች ፈተና ይሄኛውን ፈተና እንዲቋቋም ትዕግስቱን ስለሰጠኝ አመሰግናለሁ። ያው ስታመሰግኑ ትጨምርላችኋል፣ ስታመርሩ ደግሞ የምታመርሩበት ነገር ይጨምርላችኋል። አላህ ሱብሃነሁ ወተዓላ በቁርአንም እንደዚህ የሚል ቃል ስላለ ማለት ነውና እንደዚህ አይነት ትዕግስት ኖሮን ካላህ አጅር የምናገኝበት ዱዓና ዝክር ብናደርገው መልካም ነው ብዬ አስባለሁ። አላህ ከመልካሞች አድርግልን፣ ትዕግስትንም አላህ ይስጠን። ምክንያቱም ያኔ አደጋ የሆነ ነገር በሚደርስበት ሰዓት ውስጣችን በጣም ይጎዳል። አጅሩን አስበን ወዳው መለስ ብለን ዝክርና ዱዓ ብናደርገው አላህ የተሻለ ነገር እንደሚሰጠን አላህ እኔን በምንም ተአምር አላህ ሱብሃነሁ ወተዓላ አይጎዳንም። እንደማይጎዳን እንደሚወደን ይሄ ነገር የመጣ ነገር እኔን ሊያስተምረኝ ነው ብለን እሱን እንድናመሰግን ያደርግልናል ማለት ነው። እንዲሁም በሰዎች ልንጎዳ እንችለዋለን። ሰዎች ሊክዱን ይችላል። በዚህ ሰዓት በተለይ ስደት ላይ ሆነን እኔ እንጃ አላቅም አምነን የምንቀርብበት ሰው የለም። አንዲት ልጅት በቲክቶክ ላይ እንደዚህ አልፎ አልፎ ይገባለሁና አያለሁ። ምክር ነው የምትሰጠኝ። እኔ የምላቸው ነገር ብኖር ከስደት የተመለሱ ልጆች የሚመክሩ ምክሮችን ብናዳምጠው መልካም ነው ብዬ አስባለሁ። ጥላችሁን እንኳን
አትመኑት ነው። ጥላችሁን ራሳችሁን ጥላችሁን አትመኑ ከራሳችሁ ውጪ ማለት ነውና ውጪ ሆነን በብዙ ነገር እንጎዳለን። በብዙ ነገር ሰዎች ይክዱልናልና በፍቅር ብንለው በገንዘብ ብንለው በእምነት ብንለው በሁሉ ነገር ሰው ይክድልናል። እና ይህንን እንደዚህ የካደልንን ሰዎች ምንድን ነው ምላሽ? ሰዎች ከገፏችሁ ይሁን ብላችሁ ተቀበሉ። ሰዎች ሲጠሏችሁ አልፋችሁ ሂዱ። በእናንተ ለሌላ ሰው ከመረጡም ይግፉበት። ግን አትርሱ፣ የምትወዷቸው ሁሉ ከእናንተ ጋር አይቀሩም። የምታምኗቸው ሁሉ ታማኝ አይሆኑላችሁም። ከአሁን በኋላ በህይወቴ ውስጥ መቀጠል የማይፈልጉ ሰዎችን ማጣት ግድ አይሰጠኝም። አለሜ ናቸው ብዬ የማስባቸውን ሰዎች አጥቻለሁ፣ ግን እስካሁን ደህና ነኝ። ብዙሃኑን አትከተሉ፣ ይልቅ ትክክለኛውን መንገድ ተከተሉ። ሰውን እንዳሰባችሁትና እንደጠበቃችሁት ሳይገኝላችሁ ሲቀር ሊሰማችሁ ይችላል። ሁሌም ግን በዚህ ምክንያት የተሰማችሁን ተናገሩ እንጂ ላልታመንላችሁ ስለታመናችሁ ራሳችሁን አትውቀሱ። ለሰዎች ጊዜ ስጡ፣ ለሰዎች ቦታ ስጡ። ከእናንተ ጋር እንዲቆዩ ብላችሁ ግን ማንንም አትለምኑ። ለራሳቸው ተዋቸው። እናንተ ያለው ሁልጊዜም የእናንተ ነው። እናንተ ሁሌም መልካም ለመሆን ስትጥሩ መልካም ነገሮች ሁሉ ባልጠበቃችኋቸው መንገዶች ወደ እናንተ መምጣት ይጀምራሉ። እንደሰማችሁት ነው። እኔ ሰው አምናለሁ በተፈጥሮ ማለት ነው። አሁን አንድ ሰው አምኜ የሆነ ነገር እንኳን ቢኪደኝ ቢጎዳኝ ወላሂ ሌላ ሰው ግን እንደዚህ አድርግልኝም ብዬ አምነዋለሁ። አላሻደነ ሁላችሁ አምናለሁ ማለት የሰው ልጅ ጨዋሩን ለምቀምሳችሁ ታታዩትም ያዛቸላረ ግን ልቤ ቢጎዳ ያን ሰውን ግን እንዴት በፊት እንዳመንኩት በፊት እንደቀረብኩት አልሆንለትም። እርቀዋለሁ። በጣም ነው የምርቀው። በጣም እኔ ሰውን ከወደድኩኝ ነው፣ ከጠላሁትም ጠላሁት ነው። በጣም ርቀት አለው። እኔ ከዛኛው ሰው ጋር አብሬ ለመሄድ አብሬ ለመኖር በጣም ርቀት ነው የምኖረው ማለት ነው። ልክ ልጁን እንደዚህ ወንድ ብሎ እንደመከረው ማለት ነውና ማንኛውም ሰው ከህይወታችን ውስጥ የመጣውን ሰው ስንርቀው ማለት አፉ ማለት ግዴታ ነው። ቂም ይዞ ጸሎት ሳልይዞ ስርቆት የሚባል ነገር የለም በፍጹም። ፀሐይ በእስልምና ሃይማኖት ፀሐይ እስከምትገባ ድረስ ቂም ይዛችሁ አትቀመጡ ነው የሚባለው ማለት ነው። ስለዚህ ቂም ይዞ መኖር አንደኛ በራሳችንም ነው ጉዳት የምናመጣው። ምክንያቱም ቂም በያዝነው ቁጥር ያኛውን የደረጉብንን ነገሮች በምናስታውሰው ሰዓት ሰውነታችን ውስጥ የሆነ መጥፎ ኬሚካል እምረጫልና ያ መጥፎ ኬሚካል ደግሞ ጉበቱን ይጎዳል፣ ኩላሊቲን ይጎዳል፣ ከሰር በሽታም እንዲያመጣ ይችላል። እና በዚህ ሰዓት ሳይንሱ ጥናቱ እንደዛ ነው የሚለው ማለት ነው። እና ቂም መያዝ ብዙ በሽታ ነው የሚያመጣው። ስለዚህ ውፍረትን ያለ ጊዜ ይሄ ውፍረት ድብርትን ስለሚያመጣ ቂም መያዝ ጥሩ አይደለም። ለራሳችን ለጤናችን ስንል እኔ አንድ ሰው ቢጎዳኝ ለጊዜ በቃ በጣም እናደዳለሁ፣ በጣም እናደዳለሁ። አምኜ እንዴት ተካድኩኝ ብዬ ማለት ነው። ግን አፉ ይለዋለሁ፣ አፉ ብዬ ለራሴ ሲል አፉ ይለዋለሁ፣ ለአላህ ብዬ አፉ ይለዋለሁ። ግን ከዛኛው ሰው ጋር በቃ ልክ ምራቃችሁ ነው ተፍ ካላችሁት በኋላ መልሳችሁት እንደማታዩት ሁሉ እኔም ያን ሰው ትቼ እርቃለሁ ማለት ነውና በቤተሰብ ላይ ሲሆን እንዴት ትሆኛለሽ ብትሉኝ፣ በቤተሰብ ላይ ሲሆን ባለው ነገር ላይ ይቀርባሉ። ግን እንደ በፊቱ አምኜ አልቀርብለትም፣ እንደ በፊቱ አልሆንለትም፣ እንደ በፊቱ ሁሉ ነገሬን ለሱ አሳልፌ አልሰጥም። በቤተሰቡ እንኳን ቢሆን ማለት ነው። ምክንያቱም ቤተሰብ ነው ብላችሁ አምናችሁ ስትቀርቡት ያ ቤተሰብ እናንተ ለሚጎዳ ከሆነ እናንተ እንዳልጠበቃችሁ የሚሆን ከሆናችሁ ዝምድናው ይቀጥላል። ዝምድናን መቆረጥ አይቻልም። ስለዚህ ዝምድናው ትቀጥላላችሁ። ግን ላደረገው ነገር አፉ ብላችሁ መራቅ ነው ያለብን እንጂ ከሱ ጋር ተለማምጦ ከሱ ጋር እንደ በፊቱ ሆኖ መኖር በጣም ይከብዳል ማለት ነው። እና አላህ መጨረሻችንን አላህ ያሳምርልን። ደጎችን አላህ ወፈቅልን። በዚህ ሰዓት እኔ እንጃ ብቻ አላምንም። ሰው ደግ ሰው አለ ብዬ እኔ የለም። ግን አላህ ደጋጎችን ያብዛልን። በጣም ብዙ ሰዎችን ልብን ጎድቶኛል። አምኜ የቀረብኳቸው ሰዎች ብዙ ነገር አድርጎልኛልና አላህ መልካም ሰዎችን ያብዛልን። እውነት አንጀት ያላቸው ለሰው ልጅ ክብር አላቸው። ነገ በየውመል ቂያማ ወይም በትንሣኤ ቀን ይጠየቃሉ። በሚሰራ ፈመን ያዕመል ሚስቃለ ዘራቲን ኸይረን የረ የጎመን ዘርን እንኳን ያክል መልካሙን ቢዘሩት ታገኛላችሁ።
ዱንያም ላይ ሆነ አኺራ ላይ መጥፎም እንደዛ በዘራችሁበት ሰዓት ታገኛላችሁ። በዚህ ሰዓት ግፍ ውሎ አያድርም፣ ግፍ ውሎ አያድርም፣ ይመለሳል። ለጊዜው ያደረጉት ነገር